በአሁኑ ሰዓት በአሜሪካ የገበላይነት በዋይት ሀውስ ከፍተኛ ስልጣን እርከኖችና በዓለማችን ግዙፍ የቴክኖሎጂ ተቋማት ዙሪያ ታሪክ የማይረሳው እጅግ ግዙፍ ውስብስብና አስደንጋጭ የሕግ ፍልሚያ ተቀጣጥሏል። ይህ ፍልሚያ ደግሞ የዓለማችንን ገጽታ የለወጠውንና እጅግ አሰቃቂ የነበረውን የቢሊዮነሩን ጄፍሪ ኢፕስቴን ጥቁር ታሪክ ዳግም በአዲስና ይበልጥ በሚያሳምን መልኩ ወደ አደባባይ ጎትቶ ይዞት ወጥቷል። በመላው ዓለም ላይ ከፍተኛ ድንጋጤን የፈጠረው የአዲስ ክስተትም ዛሬ በፕሬዚዳንት ዶናልድ ትራምፕ አስተዳደርና በቴክኖሎጂው ግዙፍ ተቋም ጎግል ላይ ያነጣጠረ መጠነ ሰፊ የጅምላ ክስ ሆኖ ቀርቧል። የጄፍሪ ኢፕስቴን የወሲብ ጥቃት ሰለቦች የነበሩና ከዚህ አስከፊ ስቃይ የተረፉ ወገኖችም የፌዴራል መንግስቱ እጅግ ምስጢራዊ የሆኑ የግል መረጃዎቻችንን ለዓለም አሳልፎ ሰጥቶብናል በሚልም በካሊፎርኒያ የፌዴራል ፍርድ ቤት የክስ ማህደር ከፍቷል። ይህ ክስም በአሜሪካ የፍትህ ሚኒስቴር ላይ የቀረበ ሲሆን ሚኒስቴሩ በሚሊዮኖች የሚቆጠሩ ሰነዶችን ይፋ ባደረገበት ወቅትም የተጎጂዎች ማንነት የሚገልጹ በሕግ ጥበቃ ሊደረግላቸው የሚገቡ ምስጢራዊ መረጃዎችን ለሕዝብ ግልጽ በማድረጉ የፌዴራል የግለኝነት ሕግን ወይም ፌዴራል ፕራይቬሲ ሎ በከፍተኛ ደረጃ ጥሷል የሚል ነው። ተጎጂዎቹም በዚህ የደህንነት መላላት ምክንያት ለደረሰባቸው ሰብአዊና ስነልቦናዊ ጉዳት ለእያንዳንዳቸው ቢያንስ $1000 ከፌዴራል መንግስት እንዲሁም ያልጠቀሰ መጠን ያለው እጅግ ከፍተኛ የካሳ ክፍያ ደግሞ ከጎግል እንዲሰጣቸው በሕግ እየጠየቁ ይገኛሉ። ይህ እጅግ አሳፋሪና አሳዛኝ ተብሎ የተገለጸው ክስተት መነሻውም የፕሬዚዳንት ትራምፕ አስተዳደር በፈረመው የኢፕስቴን ፋይሎች ግልጽነት አዋጅ ወይም ኢፕስቴን ፋይልስ ትራንስፓረንሲ አክት ላይ የተመሰረተ ነው። የአሜሪካ ኮንግረስ ይህንን ሕግ ካጸደቀ በኋላ ፕሬዚዳንት ትራምፕ በፊርማቸው ባጸደቁት መሰረትም የፍትህ ሚኒስቴር ከጄፍሪ ኢፕስቴን ምርመራ ጋር የተያዙ ማንኛቸውም ያልተመደቡ ወይም አንክላሲፋይድ የሆኑ ሰነዶችን በሙሉ ይፋ እንዲያደርግ ተገዶ ነበር። በዚህ መሰረት የፍትህ ሚኒስቴር ከ3 ሚሊዮን በላይ ገጾችን ያካተቱ ሰነዶችን በተለያዩ ዙሮች ለሕዝብ ክፍት አድርጓል። ሰነዶቹም ከ2025 መገባደጃ ጀምሮ እስከ ጥር ወር መጨረሻ ድረስ ለዓለም ተበትኗል። በውስጣቸውም እጅግ አስደንጋጭ ቪዲዮዎችን፣ የፍርድ ቤት መዝገቦችን፣ የኤፍቢአይና የፍትህ ሚኒስቴር የውስጥ ሰነዶችን፣ የግል ኢሜሎችን፣ የጽሑፍ መልእክቶችንና የቆዩ የዜና ቁርጥራጮችን ይዘው ነበር። በእነዚህ ሰነዶች ውስጥም እንደ ፕሬዚዳንት ትራምፕ፣ የቀድሞ ፕሬዚዳንት ቢል ክሊንተን፣ ቀደም ሲልም ልዑል አንድሪው በመባል ሊታወቁ የነበሩት አንድሪው ማውንትባተን ዊንዘር እንዲሁም እንደ ኢለን መስክና ቢል ጌትስ ያሉ የዓለማችን ቁንጮ ቢሊዮነሮች ስም በተደጋጋሚ ተጠቅሷል። ይሁን እንጂ ይፋ የተደረጉት ፋይሎች የእነዚህን ታዋቂ ሰዎች ድብቅ ግንኙነት ማጋለጥ ብቻ ሳይሆን ወደ 100 የሚጠጉ የኢፕስቴን ጥቃት ሰለባ የነበሩ ሴቶችን እጅግ ምስጢራዊ የግል መረጃዎች ለዓለም በግልጽ አሳይተዋል። ስማቸው፣ የግል ስልክ ቁጥራቸውና ምስላቸው ምንም አይነት መሸፈኛ ሳይደረግበት ለሕዝብ መቅረቡ ከፍተኛ ቁጣን ቀስቅሷል። የፍትህ ሚኒስቴርም ስህተቱን ተረድቶ ሰነዶቹን ከድረገጹ ላይ ቢያነሳቸው እንደ ጎግል ያሉ የኢንተርኔት ተቋማት ግን መረጃዎቹን ዳግም በማተምና ተደራሽ በማድረግ ሰለባዎቹን ለከፋ አደጋ አጋልጠዋል። ተጎጂዎቹ በክሳቸው ላይ በምሬት እንደገለጹትም አሁን ዳግም ሌላ ታላቅ የስነልቦና ስብራት ወይም ሪኒውድ ትራውማ ገጥሟቸዋል። የሚያውቋቸው እንግዳ ሰዎች ስልክ እየደወሉላቸው በኢሜይል እያስፈራሯቸው አካላዊ ጥቃት እንደሚያደርሱባቸው እየዛቱና ይባስ ብለው ከኢፕስቴን ጋር አብራችሁ ተሰሩ ነበር በሚል ከሳሾች ሆኑባቸዋል። በሁኔታው ግን እነዚህ ሴቶች የኢፕስቴን ዘግናኝ የወሲብ ንግድ ሰለባዎች እንጂ ተባባሪዎች አልነበሩም። በተለይም የ21 ተጎጂዎች ምስል ምንም አይነት ኤዲቲንግ ሳይደረግበትና የልደት ቀናቸው ጭምር ለዓለም መበተኑም የአስተዳደሩን ግዴለሽነት ያሳያል ተብሏል። የፍትህ ሚኒስቴር ምክትል ዋና አቃቤ ሕግ ቶድ ብላንች እንደገለጹትም ሚኒስቴሩ በጠቅላላው 6 ሚሊዮን የሚጠጉ ገጾችን የመረመረ ሲሆን ከነዚህም ውስጥ ግማሽ ያሉን ብቻ ነው ለሕዝብ የለቀቀው። የቀሩት ሰነዶች በተለያዩ ምክንያቶች በተለይም የተጎጂዎችን መረጃ ለመጠበቅ በሚል ሳይለቀቁ መቆየታቸው ተነግሯል። ሆኖም ተጎጂዎቹ ግን የፍትህ ሚኒስቴር መረጃው አሁን በጉግልና በሌሎች ድረገጾች ላይ እንደሚገኝ ያወቀ እንዲነሱ ምንም አይነት ጥረት አላደረገም ብለው ይከሳሉ። ብላንች የሰጡት መግለጫና በኋላ ላይ የተደረገው የሰነዶች ክምር ወይም ዶክመንት ዳምፕ የሚያሳየው አሜሪካ የተጎጂዎችን ደህንነትና የግላዊነት መብት ከመጠበቅ ይልቅ መረጃውን በፍጥነትና በብዛት ለማውጣት ቅድሚያ መስጠቷን ነው ሲሉም ተጎጂዎቹ ይከራከራሉ። መጀመሪያ ልቀቅና በኋላ አንሳው የሚለው አካሄድም እንዲህ ያለውን ህገወጥ መረጃ ማጋለጥ የማይቀርና የታወቀ ውጤት ነበር ብለዋል። ስለ ጄፍሪ ኢፕስቴን ጥቁር ታሪክ ስንመለከትም ጉዳዩ እጅግ ረጅምና የፍትህ መዛባት የታየበት ሂደት ነው። ኢፕስቴን ገና በ2005 በፍሎሪዳ ባለሥልጣናት ምርመራ ተጀምሮበት የነበረ ቢሆንም በወቅቱ ከፌዴራል አቃቤ ሕግ ጋር ባደረገው ስምምነት መሰረትም በሁለት ቀላል የዝሙት ወንጀሎች ጥፋተኝነቱን አምኖ ለ18 ወራት ብቻ ታስሮ እንዲፈታ ተደርጓል። ይህ ስምምነትም በወቅቱ በፌዴራል ደረጃ ሊመሰረትበት ይችል የነበረውን ከባድ ክስ አስቀርቶለታል።
ይሁን እንጂ በ2019 በወሲብ ዝውውር ወንጀል በፌዴራል ደረጃ ክስ ተመስርቶበታል። ሆኖም ኢፕስቲን የፍርድ ሂደቱን እየጠበቀ ባለበት ወቅትም በማንሃታን የማረሚያ ተቋም ውስጥ በገዛ ፈቃዱ ሕይወቱ ማለፉ የታሪክ ትልቁ እንቆቅልሽ ሆኖ ይገኛል። አሁን የወጡት ሰነዶች ያንን ሁሉ ሚስጥር ለመዘርገፍ የታለሙ ቢሆኑም የተጎጆቹን ደህንነት ግን መስዋዕት አድርገዋል። ይህ በፌዴራል መንግስቱ ላይ የተቀሰቀሰው የሕግ ማዕበልም በሚኒሶታ ግዛትም ሌላ አስደንጋጭ ገጽታን ይዟል። የሚኒሶታ ግዛትና ካውንቲ ባለሥልጣናት የፌዴራል መንግስቱ በሬኒ ጉድ በአሌክስ ፕሬቲና በሁሊዮ ሴዛር ሶሳ ሴሊስ ላይ የተፈጸሙትን የሚኒሶታ ዋና አቃቤ ሕግ ኪዝ ኤሊሰን፣ የሄንፒን ካውንቲ ዲስትሪክት አቃቤ ሕግ ሜሪ ሞሪያርቲና የወንጀል ምርመራ ቢሮ ወይም ቢሲኤ ሱፐር ኢንቴንደንት ድሩ ኢቫንስ የፍትህ ሚኒስቴርና የአገር ውስጥ ደህንነት መስሪያ ቤት ማስረጃ እንዳናገኝ እንቅፋት እየሆኑብን ነው ሲሉም በዲስትሪክት ኦፍ ኮሎምቢያ ፍርድ ቤት በይፋ ከሰዋል። በክሱ ላይ የፍትህ ሚኒስትሯ ፓም ቦንዲና የቀድሞው የአገር ውስጥ ደህንነት ጸሐፊ ክሪስቲኖም በስም ጠቅሰዋል። ክሪስቲኖም በዚህ ዓመት መጀመሪያ ላይ በሚኒሶታ በተካሄደው ጥብቅ የኢሚግሬሽን ቁጥጥር ወይም ኢሚግሬሽን ክራክዳውን ወቅትም ስራውን ሲመሩ የነበሩ ባለሥልጣን ናቸው። ሬኒ ጉድና አሌክስ ፕሬት የተገደሉትም ኦፕሬሽን ሜትሮ ሰርጅ በተሰኘው የኢሚግሬሽን ዘመቻ ወቅት በአገር ውስጥ ደህንነት መስሪያ ቤቶች ወኪሎች በተተኮሰ ጥይት ነው። የአገር ውስጥ ደህንነት መስሪያ ቤት እንደገለጸው ሬኒ ጉድ የፌዴራል ወኪሎችን በተሽከርካሪዋ ለመግጨት ሲሞክር ወኪሉ ራሱን ለመከላከል ሲል ተኩሷል። ሆኖም የሚኒሶታ መርማሪዎች ግን ለወራት ማስረጃ ተከልክሏል። የኤፍቢአይ ምርመራ መጀመሪያ ላይ መረጃ ለማጋራት ቢስማማም በዚያው ቀን ግን ውሳኔውን በመቀየር መርማሪዎች ቁልፍ ምስክሮችን እንዲያነጋግሩ አግደዋል። ይባስ ብሎም ምርመራው በግፊት እንዲዘጋ መደረጉን ተከትሎ በርካታ የፌዴራል አቃቤ ሕጎች ስራቸውን በፈቃዳቸው ለቀዋል። እስካሁንም ድረስ የሬኒ ጉድ መኪና በሚኒሶታ በሚገኝ የኤፍቢአይ ማከማቻ ውስጥ በፕላስተር ታሽጎ የሚገኝ ሲሆን አንድም ጊዜ ምርመራ አልተደረገበትም። ዘካር ሃዝ ኔቨር ቢን ኤግዛማይንድ ኦር ፕሮሰስድ ሲሉም ባለሥልጣናቱም በቁጭት ገልጿል። ሁሊዮ ሴዛር የተባለው የቬኔዙዌላ ዜጋ ደግሞ በጃንዋሪ 14 በፌዴራል ወኪል ትብብሩ በአስቸኳይ እንዲቆም አዟል። መጀመሪያ ላይ ሶሳ ሴሊስ የፌዴራል ወኪል ላይ ጥቃት ፈጽሟል በሚል ክስ ቢመሰረተበትም በኋላ ላይ ግን ሁለቱ የፌዴራል መኮንኖች የሰጡት ቃልም ሐሰተኛ መሆኑ በመረጋገጡ ክሱ ተሰርዟል። አሌክስ ፕሬት የተባለው የአይሲዩ ነርስ ደግሞ በፌዴራል ወኪሎች የተገደለ ሶስተኛው ሰው ነው። የፍትህ ሚኒስቴር መጀመሪያ ላይ ምርመራ ለመጀመር ፈቃደኛ ባይሆንም በኋላ ላይ ግን ከፍተኛ ጫና ሲፈጠርበት በዋሽንግተን ዲሲ በሚገኙ ጠበቆች አማካኝነት ምርመራ እንዲጀመር አዟል። ይሁን እንጂ ማስረጃ የሚሰጠው ከአንድ አቅጣጫ ብቻ መሆኑ ትልቅ ውዝግብን ፈጥሯል። የፌዴራል ባለሥልጣናት ክልሉ መጀመሪያ እንዲሰጣቸው ቢጠይቁም እነርሱ ግን ለክልሉ መርማሪዎች ምንም አይነት ማስረጃ ለመስጠት ፍላጎት የላቸውም። ይህንን ምርመራ እንዲያስተባብር ከዋሽንግተን ዲሲ የተላከው ጠበቃ ብራንደን ሮቢልስክ የተባለው ሲሆን እርሱም በፌዴራል የወንጀል ጉዳዮች ላይ ምንም አይነት ልምድ የሌለው የሥራ ክርክር ጠበቃ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። የሚኒሶታ ባለሥልጣናት ታፊር ከመሻሻል ይልቅ ይበልጥ ወደ ለየለት ሕገ መንግሥታዊ ቀውስና ሕዝባዊ ቁጣ እየገቡ እንደሆነ የሚጠቁሙ በርካታ አስፈሪ ፍንጮችም በቀጣይ ሰዓታት ውስጥ አፍጠው ይጠብቁናል። በቀጣይ በግንባር ቀደምትነት የሚጠበቀው ትልቁ ክስተትም በካሊፎርኒያ የፌዴራል ፍርድ ቤት የቀረበው የጄፍሪ ኤፕስቲን ተጎጂዎች ጅምላ ክስ የሚሰጠው የመጀመሪያ ደረጃ ውሳኔ ነው። ይህ ውሳኔ ለአሜሪካ ብቻ ሳይሆን ለመላው ዓለም የቴክኖሎጂ ዘርፍ ወሳኝ የታሪክ መገንጠያ ይሆናል። ፍርድ ቤቱ በጉግል ላይ መረጃዎቹ በአስቸኳይ ይውረዱ የሚል ትዕዛዝን ካስተላለፈ ይህ በኢንተርኔት ዓለም ላይ የሚለጠፉ መረጃዎችን የመቆጣጠር አዲስ የሕግ ተሞክሮን ይፈጥራል። ሚኒስቴር የሚወሰደው መጀመሪያ ልቀቅና በኋላ አንሳው የሚለው ግዴለሽነት የተሞላበት አካሄድም በቀጣይ በሚሊዮኖች የሚቆጠሩ ሌሎች ምስጢራዊ ፋይሎች ሲለቀቁ የንጹሐን ዜጎች ሕይወት ዳግም መስዋዕት እንዳይሆን ትልቅ ስጋትን ደቅኗል። በሌላ በኩል የሚኒሶታ ግዛትና የፌዴራል መንግስቱ ፍጥጫ ወደማይመለስበት የስልጣን ጦርነት መሸጋገሩ አይቀሬ ነው። የፍትህ ሚኒስትሯ ፓም ቦንዲና የአገር ውስጥ ደህንነት መስሪያ ቤት ለሚኒሶታ ባለሥልጣናት ማስረጃ ለመስጠት አሁንም እምቢተኝነታቸውን ከቀጠሉ ጉዳዩም በቀጥታ ወደ አሜሪካ ጠቅላይ ፍርድ ቤት ያመራል። ይህ ደግሞ በፌዴራል መንግስትና በግዛቶች መካከል ያለውን ግንኙነት እስከ መጨረሻው በማሻከር አሜሪካንን ወደ ተበታተኑ ግዛቶች ስብስብነት ሊቀይራት ይችላል። ሬኒ ጉድ፣ አሌክስ ፕሬቲና ሶሳ ሴሊስ ላይ የተፈጸመው ግፍም ለሚኒሶታ ሕዝብ የቁጭት ምንጭ ይሆናል። በቀጣይ ቀናትም በማዕከላዊ አሜሪካ በሚገኙ ከተሞች ፍትህ ለተገደሉት የሚልን ታላቅ ሕዝባዊ አመፅ ሊቀሰቀስ እንደሚችል የደህንነት ምንጮች ፍንጭ እየሰጡ ነው። ይበልጥ እንቅልፍ የሚነሳው ስጋት ደግሞ በፌዴራል ተቋማት ውስጥ እየታየ ያለው የመዋቅር መፈራረስ ነው። በሚኒሶታው ምርመራ ጣልቃ ገብነት ምክንያትም በርካታ አንጋፋ አቃቤ ሕጎች ስራቸውን በገዛ ፈቃዳቸው መልቀቃቸው በፍትህ ሚኒስቴር ውስጥ ትልቅ የአመራር ክፍተትን ፈጥሯል። በቀጣይ ቀናትም ሌሎች ወኪሎችና መርማሪዎችም ለፖለቲካ ፍላጎት አንገዛም በማለት ከስርዓቱም ሊወጡ እንደሚችሉ ይገመታል።
ይህ ደግሞ አገሪቱን ያለ ሕግ ጠባቂ አስቀርቶ ለከፋ ወንጀልና ለውስጥ ሽብር ሊያጋልጣት ይችላል። ብራንደን ሮቢንስኪን የመሰሉ እንደሌላቸው ጠበቆች የወንጀል ምርመራዎችን እንዲመሩ መደረጉም በቀጣይ የሚወጡ የምርመራ ውጤቶች በሕዝቡ ዘንድ ተአማኒነት እንዲያጡና የለየለት አለመተማመን እንዲነግስ ያደርጋል። በምጣኔ ሀብትና በማህበራዊ ዘርፍም የዚህ ፊልም ውጤት እጅግ የከፋ ይሆናል። ተጎጆቹ ከጉግልና ከፌዴራል መንግስቱ የሚጠይቁት የቢሊዮን ዶላር ካሳም የአሜሪካንን ግምጃ ቤት ይበልጥ እንዲራቆት ያደርገዋል። ጦርነቱ በባህር ማዶ በሚሊዮኖች የሚቆጠር ዶላር እያባከነ ባለበት በዚህ ሰዓትም በቤት ውስጥ የሚፈነዱ የሕግ ቦምቦችም አገሪቱን ለከፋ የከሰረ መንግስትነት ሊዳረጓት ይችላሉ። የኤፕስቲን ተጎጆች ስትሬንጀርስ ኮል ዘም ኤንድ ትሪትን ዘም በማለት የገለጹት የደህንነት ስጋትም በቀጣይ በአሜሪካ ከተሞች ውስጥ የሚኖሩ ዜጎች በግላዊ መረጃዎቻቸው ምክንያትም ምን ያህል ለአደጋ ተጋላጭ እንደሆኑ ማሳያ ነው። በአጠቃላይ ዛሬ አሜሪካ በሁለት ትላልቅ የፍትህ ውዝግቦች መካከል ትገኛለች። በአንድ በኩል የጄፍሪ ኤፕስቲን ተጎጂዎች መረጃቸው ተበትኖባቸው ግላዊ መብታቸውን ለማስከበር እየታገሉ ነው። በሌላ በኩል ደግሞ የሚኒሶታ ባለስልጣናት በፌዴራል ወኪሎች የተፈጸሙ ግድያዎችን ለመመርመር ማስረጃ ተከልክለው ፍትህ ለማግኘት ደፋ ቀና እያሉ ነው። እነዚህ ሁለት ትላልቅ የሕግ ፍልሚያዎችም የትራምፕ አስተዳደር ከፍትህ ተቋማት ጋር ያለውን ግንኙነትና የአሜሪካን የፍትህ ስርዓት ተአማኒነት በታላቅ ፈተና ውስጥ ጥለውታል። የአስተዳደሩ መጀመሪያ ለቀቅና በኋላ አንሳው የሚለው አካሄድም ለተጎጂዎች ስቃይ መሆን እንዲሁም በኢሚግሬሽን ስም የሚፈጸሙ ግድያዎችን ለመሸፈን የሚደረገው ጥረት ሀገሪቱን ወደ ለየለት ህገ መንግስታዊ ቀውስ ውስጥ ሊከታት ይችላል የሚሉ ስጋቶችም እየበረቱ ነው። ዓለም አቀፉ ማህበረሰብና የአሜሪካ ህዝብም አሁን በትኩረት የምትመለከተው እነዚህን የሕግ ሰንሰለቶች ሰበጥሰው ፍትህ ይነግስ ሲሆን ወይንስ የፌዴራል መንግስቱ ሚስጥሮችን መደበቁንና የዜጎችን መብት መርገጡን ይቀጥላሉ የሚለው ነው።